ብዙ ሰዎች ሎተሪ ይቆርጣሉ። ባገኙት አጋጣሚ ሁሉ መንገድ ላይ ሊሆን ይችላል እንዲሁም ደግሞ አስበውበትም ይሁን ሳያስቡበት ሎተሪ ይቆርጣሉ። ይህንን ሎተሪ ከቆረጡ በኋላ ግን ውጤቱን አያውቁትም። ከኪሳቸው ጋር ልብስ ሲያጥቡ አብረው ያጥቡታል ሎተሪውን። እንዲሁም ደግሞ ዝም ብለው ችላ በማለት ረስተውትም በዛው ሊቀር ይችላል። ብዙዎች ሎተሪ ይቆርጣሉ ግን ውጤቱን ብዙ ጊዜ አይመለከቱም። ነገር ግን ውጤቱን ብትመለከቱ የእናንተ እድል ጥሩ ሊሆን ይችላል። አብዛኞቹ ሰዎች ይህንን እድል ያመልጣቸዋል፣ አይመለከቱትም። በተለይም ደግሞ ይህ የተፈጠረው ምክንያት የሎተሪ ውጤት አወጣጥ ሂደትን በደንብ አለመረዳት ነው። ሎተሪ እጣ ቁጥር እንዴት እንደሚወጣ እንዲሁም የሎተሪ አዟሪዎችን ብቻ ካላገኘሁኝ ውጤቴን ማን ይነግረኛል እያሉ ብዙዎች ዝም ብለው ቸክ ሳያደርጉ ይቀራሉ። ለመሆኑ ሎተሪ እጣ ቁጥር እንዴት ነው ቸክ የምታደርጉት? ዛሬ በዚህ ቪዲዮ ግልጽ አደርግላችኋለሁ። በባለፈውም ኮሜንት መስጫ ሳጥኑ ላይ ብዙዎቻችሁ ጽፋችሁልኛል። የተወሰነ ለማስረዳት ሞክሬያለሁኝ። ሎተሪ ቁጥር እንዴት ነው ቸክ የምታደርጉት? ቸክ የምታደርጉት ዋና ሚስጥር አለው። ዋና ሚስጥሩ ምንድን ነው? አንደኛ የወጣውን አሃዙን ቁጥር ማወቅ ነው። 6 ዲጂት ከሆነ 6 ዲጂት፣ 7 ዲጂት ከሆነ 7 ዲጂት፣ እንዲሁም ተጨማሪ ሌላ ዲጂት ካለውም እንደዛው። በተለይም ደግሞ ሙሉ ቁጥሮች እስከ 7 እና 6 አካባቢ አሃዝ አላቸው። እንዲሁም ደግሞ የማስተዛዘኛ ቁጥሮች ደግሞ አሃዛቸው እያነሰ ይሄዳል። ባለ 2 አሃዝ እስከ ባለ 1 አሃዝ ድረስ ይወርዳል ማለት ነው። ስለዚህ ዛሬ በባለፈው ከሰራሁት ቪዲዮ በመነሳት የአንደኛ እጣ ቁጥር 50 ሚሊዮን ብር የወጣበት ጊዜያት ነበረ። እሱን ቪዲዮ መሰረት በማድረግ የሎተሪ እጣ እንዴት እንደምትለዩ፣ የአሸናፊዎችን እጣ ቁጥር እንዴት እንደምትለዩ ግልጽ ላድርግላችሁ። ይህንን ቪዲዮ ቻናሉን ሰብስክራይብ፣ ቪዲዮን ላይክ፣ ሸር በማድረግ ጀምሩት። የአሸናፊ እጣዎች ቁጥር እንዴት ይታወቃል? የምታውቁትስ እንዴት ነው? እጣ ትቆርጣላችሁ፣ ውጤታችሁን ለማየት ግን ትቸገራላችሁ። እንዴት ነው የምታውቁት? በሎተሪ አዟሪዎች ላይ መንገድ ላይ ጠብቃችሁ ውጤቴን ንገረኝ እያላችሁ ቁጥራችሁን ይዛችሁ፣ ይሄ ደግሞ ብዙ ጊዜ አታስታውሱትም፣ ብዙ ጊዜ ትረሱታላችሁ። ዛሬ ግን በራሳችሁ የሎተሪ ቁጥራችሁን በራሳችሁ ቸክ እንድታደርጉ እኔም በብለቃቸው ተከታታይ ቪዲዮዎች እዛ ላይም ቸክ እንድታደርጉ በራሳችሁ ውጤታችሁን ቸክ እንድታደርጉ ግልጽ አድርጌ እነግራችኋለሁ። አብራችሁ ይቆዩ። አሁን ለምሳሌ ከዚህ ቪዲዮ ላይ እንደምትመለከቱት 2018 ግንቦት 20 ቀን የወጣ ለምሳሌነት ያስቀመጥሁት 50 ሚሊዮን ብር የሚያስገኝ ሎተሪ ነበር። 25 ሚሊዮን ብር ድረስ ያስገኛል ይህ ሎተሪ እስከ 10 ሚሊዮን 7 ሚሊዮን ድረስ ማለት ነው፣ እስከ አራተኛ እጣ ቁጥር። ስለዚህ አሁን የአንደኛ እጣ ቁጥር እንዴት ያስገኛል፣ 50 ሚሊዮን እንዴት ሊያስገኝ ቻለ የሚለውን ማለት አወጣጡ ልንገራችሁ። አሁን የአንደኛ እጣ ቁጥር ላይ እንቆጥረው 06 ይላል። 06 30 907 ይላል። አሁን ይሄ ድጅቱ ስንት ነው? አሃዙ ስንት ነው? 7 ነው። 7 አሃዝ አለው። ባለ 7 አሃዝ ነው ማለት ነው። አብዛኛውን ጊዜ የኢትዮጵያ ሎተሪ አወጣጦች 7 አሃዝ ያላቸው ቁጥሮች በሚሊዮንና እንዲሁም በግማሽ ሚሊዮን አካባቢ የሚደርሱ እጣ ቁጥሮች ናቸው። የአሸናፊዎች ቁጥር በ7 እና በ6 አሃዞች የሚወጡ አብዛኛውን ጊዜ ባለ 6 አሃዝ እና ባለ 7 አሃዝ የሎተሪ ቁጥሮች በሚሊዮንና በግማሽ ሚሊዮን አካባቢ እዛም በላይ ናቸው። ስለዚህ 50 ሚሊዮን የሚያስገኘው ይሄ የአንደኛ እጣ ቁጥር የአሸናፊዎች እጣ ቁጥር ባለ 7 አሃዝ ነው ማለት ነው። ባለ 7 አሃዝ ነው። 50 ሚሊዮን ይህ ሰውዬ 50 ሚሊዮን የሚያገኘው ራሱ ይችን ቁጥር ከያዘ ብቻ ነው ማለት ነው። ራሱን ይችን ቁጥር ከያዘ ብቻ ነው። አብዛኞቻችሁ ግማሽ ቁጥር ካለኝ
25 ሚሊዮን ሊደርሰኝ ይችላል ብላችሁ ታስባላችሁ። እንደዛ አይደለም። አሁን 25 ሚሊዮን ብር ከ50 ሚሊዮን ግማሹን የሚያስገኘውን ልንገራችሁ። 25 ሚሊዮን ብር የሚያስገኘውን ማለት ነው የሁለተኛ ዕጣ ቁጥር። ይህም ባለ 7 አሃዝ ነው። ባለ 7 አሃዝ ነው። 14 88 74 6 ይላል። ባለ 7 አሃዝ ነው። ይህም የ50ውን ግማሽ ነው። የ50 ሚሊዮኑን ግማሽ ያስገኛል። 25 ሚሊዮን ማለት ነው። ሌላ ቁጥር ነው ማለት ነው። አያችሁ። ብዙዎቻችሁ ግን የአንደኛ ዕጣ ቁጥር 06 30 90 07 ቁጥር መጨረሻ የዚህን ግማሽ ቁጥር ካለኝ ግማሽ ሚሊዮን ሊደርሰኝ ይችላል ብላችሁ ታስባላችሁ። እንደዛ አይደለም። እንደዛ አይደለም። ሌላ አሁን የ50 ሚሊዮን ግማሹ 25 ሚሊዮን ነው። 25 ሚሊዮን የሚያገኘው ቁጥር አሁን ሌላ ነው። 14 88 74 6 ከአንደኛው ዕጣ ቁጥር ጋር አይገናኝም ማለት ነው። አይገናኝም። ስለዚህ ቁጥር ሌላ ቁጥር ነው የሚወጣው ማለት ነው። እንደ አዲስ ነው የሚወጣው እንጂ ከመጀመሪያው የአንደኛ ቁጥር ላይ ተነስቶ አይደለም። እሱን መሰረት በማድረግ አይደለም ቀጣይ ዕጣዎቹ የሚወጡት። ቀጣይ 3 4 5 6 7 እያለ የሚቀጥለው ዕጣ ቁጥር የሚወጣው ከአንደኛው የዕጣ ቁጥር ተነስቶ አይደለም። እሱን መሰረት በማድረግ አይደለም። ሌላ አዲስ ቁጥር ነው የሚወጣው። ግልጽ ሆኖላችኋል? ሌላ አዲስ ቁጥር ነው የሚወጣው። ግልጽ ላድርግላችሁ፣ ግልጽ ካልሆነላችሁ ማለት ነው። የአንደኛ ዕጣ ቁጥር አለ 06 30 90 7 የሚል አለ። ይህ ቁጥር ለአንደኛ ዕጣ ቁጥር ብቻ ነው የሚያገለግል። ከዚህ ውስጥ ማስተዛዘኛ ምናልባት እየቆየ ልናየው እንችላለን። 7 ቁጥር አሁን 200 ብር የምታስገኝ ማስተዛዘኛ አለች፣ ሰባተኛ ላይ ማለት ነው። 7 ቁጥር አሁን እዚህ አለች አይደል? 7 ቁጥር የአንደኛ ዕጣ ቁጥር ላይ መጨረሻዋ 07 ይላል። 7 ቁጥር 7 ያለቻችሁ ሰዎች እዚህ ላይ ማስተዛዘኛ ያለ ስለወጣች ማለት ነው 200 ብር አላችሁ ማለት ነው። ልክ እንደዚህ ነው እንጂ 06 30 97 ከዚህ ውስጥ 09 እና 07 መጨረሻዎቹ ከተመሳሰሉልኝ ላገኝ እችላለሁ ማለት አይደለም። ከዚህ ዕጣው ላይ ከወጣልኝ ኦኬ ላገኝ እችላለሁ ከወጣልኝ ማለት ነው። ነገር ግን ከዚህ ሳይወጣ በራሴ እንደዚህ ያገኛለሁ ብዬ የምተነበየው አይደለም ማለት ነው። ግልጽ ሆኖላችኋል ይመስለኛል። አሁን የሶስተኛውን ቁጥር እንመልከት። የሶስተኛው ቁጥር ራሱ ከሁለተኛው ዕጣ ቁጥርና ከአንደኛው ዕጣ ቁጥር በጣም የተለያየ ነው። የሶስተኛው ዕጣ ቁጥር 20 81 15 7 ይላል። ይሄም ባለ 7 አሃዝ ነው። ባለ 7 አሃዝ ቁጥር ነው። ይሄም ባለ 7 አሃዝ ቁጥር ነው። 10 ሚሊዮን ብር ነው የሚያስገኘው። አያችሁ፣ የሶስተኛ ዕጣ ቁጥር ራሱ ከአንድና ከሁለት የአሸናፊዎች ዕጣ ቁጥር ራሱ የተለየ ቁጥር ነው። ሌላ ቁጥር ነው ማለት ነው። ሌላ ቁጥር ነው፣ አይገናኝም። የአንደኛው ዕጣ ቁጥር 06 ብሎ ይጀምራል። የሁለተኛው ዕጣ ቁጥር 14 ብሎ ይጀምራል። የሶስተኛው ዕጣ ቁጥር ስንት ብሎ ይጀምራል? 20 ብሎ ይጀምራል ማለት ነው። የአራተኛውንም እንመልከት። 11 ብሎ ነው የሚጀምረው። 11 74 751 ይላል። ይህም ባለ 7 አሃዝ ነው። ባለ 7 አሃዝ ነው ማለት ነው። አሃዙ አንዳንዷን ቁጥር ስትቆጥሯት 7 ናት ማለት ነው። አሃዙ ባለ 7 ዲጂት ወይም ባለ 7 አሃዝ ነው ማለት ነው። አራተኛው ዕጣ ቁጥር ራሱ ከሌሎቹ ይለያል ማለት ነው። የሚያስገኘው ብር እንደምትመለከቱት 7 ሚሊዮን ብር ነው። አያችሁ፣ በጣም ከፍተኛ ብር ያላቸው አሃዝ ቁጥሮች አብዛኛው 7 ናቸው። የኢትዮጵያ ሎተሪ አብዛኛው በ7 አሃዞች ነው የሚያወጣው። 7 አሃዞች ናቸው። ባለ6ም መደበኛ ሎተሪ ላይ ባለ6ም ይወጣል። ባለ6 አሃዝ ማለት ነው። ስለዚህ አሃዙ እየበዛ በሄደ ቁጥር የአሸናፊው የዕጣዎች ቁጥር የአሸናፊዎች ዕጣ ቁጥር ብሩ ከፍ ይላል ማለት ነው። ስለዚህ አሃዙ እያነሰ ቁጥሯ እያነሰች ከሄደች ግን ብሩ ይቀንሳል ማለት ነው። ይህንን ማወቅ አለባችሁ። አሁን 2 ቁጥር ብቻ ከተመሳሰለች ማስተዛዘኛ ምናምን ነው የምታገኙት እናንተ። ሙሉ ቁጥር ካልተመሳሰለ አታገኙም ማለት ነው። ይህንን ነው መረዳት ያለባችሁ። አሁን ይህንን ካልን 1 እስከ 4 ያለውን ባለ 7 አሃዞቹን ዳጎስ ያለ ገንዘብ የሚያስገኙ ዕጣ ቁጥሮችን ነገርኋችሁ። ባለ 7 ናቸው አብዛኛው። እንዲሁም ባለ 6 መደበኛ ሎተሪ ላይ ባለ 6 አሃዝ ናቸው። እነዚህ ናቸው። እነዚህ አራቱ ዕጣ ቁጥር ሁሉ ስታያቸው ቁጥሮቹ አይመሳሰሉም። አያችሁ፣ ይህንን ነው እንድትገነዘቡልኝ የምፈልገው። የአንደኛ ዕጣ ቁጥር ከአራተኛው ጋር ከሶስተኛው ጋር አይመሳሰልም። ራሱን የቻለ አዲስ ቁጥር ነው ማለት ነው የሚወጣው። ራሱን የቻለ አዲስ ቁጥር ነው ማለት ነው። ስታመሳስሉ እንዲመቻችሁ ብዬ ነው።
ምክንያቱም ብዙ ሰዎች ግር ይላቸዋል። የአንደኛ እጣ ቁጥር በወጣበት ቁጥር እዛ ውስጥ በወጣበት ቁጥር መሰረት ነው የሁለተኛውም የሶስተኛውም በዛ ልክ መሰረት ነው ቁጥሮቹ እዛው እየተቀያየሩ በዛ መሰረት ነው የሚወጣው የሚል እሳቤ ያለ። እንደዛ ስላልሆነ ማለት ነው። አሁን ግልጽ የሆነላችሁ ይመስለኛል። እስኪ ወደ ማስተዛዘኛ ወደ አነስተኛ አሃዞች ወይም ድጅቶች ቁጥር እንለፍ። አሁን እዚህ ላይ አነስተኛ ድጅት ባለ አንድ አሃዝ አለች 7 ቁጥር 7ኛው ላይ ማለት ነው። 7ኛው ላይ 7 ቁጥር አለች 200 ብር ታስገኛለች። 7 ቁጥር አለች ብቻዋን አንድ ብቻ አሃዝ ያላት ማለት ነው። 200 ብር ታስገኛለች ማለት ነው። 200 ብር ታስገኛለች ማስተዛዘኛ ናት ማለት ነው። ስለዚህ ድጅቶቹ ወደ 3 ወደ 4 ወደ 5 ወደ 6 ወደ ታች እየወረዱ ሲሄዱ ማስተዛዘኛዎች ናቸው እንጂ ትክክለኛ የአሸናፊዎች እጣ ቁጥር ውስጥ አይገቡም ማለት ነው። ማለትም ማስተዛዘኛ 5000 6000 እንዲሁም ከዛም በላይ እስከ 600 ሺህ ብር አለው። ለምሳሌ እስከዛ ድረስ ያስገኛሉ ማለት ነው። 600 ሺህ ብር የሚያስገኘው አሁን ሶስተኛው ላይ ያለ 16 37 003 የሚል አለ። ይህ አሁን 600 ሺህ ብር ያስገኛል። 600 ሺህ ብር ሳይሆን 6 ሚሊዮን ማለት ነው። 6 ሚሊዮን። ስለዚህ 6 ሚሊዮን ብር ከ50 ሚሊዮን ብር ተነስቶ ነው 6 ሚሊዮን ብር። 6 ሚሊዮን ብር ልክ እንደ ማስተዛዘኛ ናት። ምክንያቱም የአንደኛው እጣ ቁጥር ስንት ነው? 50 ሚሊዮን ብር ማለት ነው። 50 ሚሊዮን ብር ስለሆነ 6 ሚሊዮን ብር ነው ማለት ነው። አያችሁ፣ እንደዛ ነው። ስለዚህ ይህ ቁጥር ከትኬታችሁ ጋር መመሳሰሉን ቼክ በማድረግ ትኬታችሁን ማመሳሰል ትችላላችሁ በራሳችሁ ማለት ነው። አሁን ግልጽ የሆነላችሁ ይመስለኛል ስለ ሎተሪ ማለት ነው። በቀጣይም አዳዲስም የሎተሪ እጣዎች ሲወጡ መረጃዎችን ወደ እናንተ አደርስላችኋለሁ። በጣም በፍጥነት በተሻለ መጠን አደርስላችኋለሁ። በዚህ ቻናልም ቼክ ማድረግ ትችላላችሁ፣ መለማመድ ትችላላችሁ። ቪዲዮዎችን ለሌሎችን በማጋራት ቤተሰብ መሆን እንዳትረሱ። ለዛሬ ግልጽ ያደረኩላችሁ ይመስለኛል ስለ ሎተሪ አወጣጥና ቁጥሮች ማለት ነው። ስለ ሎተሪ እጣ ቁጥር እንዴት መለየት እንደምትችሉ እናንተ እጣ ውስጥ መኖራችሁንና አለመኖራችሁን እንዴት ቼክ እንደምታደርጉ ግልጽ ያደረኩላችሁ ይመስለኛል። በሌላ ቪዲዮ እስከምንገናኝ ድረስ እየተሰናበትኋችሁ ነው ያለሁት። ቆም በሉና ቻናሉን ሰብስክራይብ አድርጉ። ቪዲዮውንም ላይክ፣ ሸር በማድረግ ሌሎችም አጋሩ። እወዳችኋለሁ። ባይ ባይ።